በጌታ በኢየሱስ ክርስቶስ ስም በገላትያ መልእክት ምዕራፍ 1 ከቁጥር 1 ጀምሮ እንደዚህ ያነባለሁ። ከሰዎችም ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ አብረውኝም ካሉት ወንድሞች ሁሉ በገላትያም ላሉት ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደ አምላካችንና እንደ አባታችን ፍቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ። ከዘላለም እስከ ዘላለም ለእርሱ ክብር ይሁን አሜን። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ይደንቀኛል። እንደ እውነቱ ከሆነ ሌላ ወንጌል የለም። የሚያደነጋግሯችሁና የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ። ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ቀደም ብለን እንዳልነው አሁንም ደግሜ እላለሁ፣ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ከፍ እናድርግ መጽሐፋችንን። እኔ የምለውን ከኔ ጋር እንበል። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። የገላትያ መልእክት ጥናት ብላችሁ እንድትጽፉ ይሁን። የምትጽፉ ሰዎች ከኔ ጋር በደንብ ከዚህ ጊዜ ጀምሮ ጌታ እስከፈቀደ ድረስ የገላትያ መጽሐፍን አብረን እናጠናለን። የገላትያ መልእክት ጥናት ካላችሁ በኋላ ልክ እንደ መሪ ቃል ሁልጊዜ ገላትያን በምናጠናበት ጊዜ የምንለው አንድ ሐሳብ አለ። እሱም ጽድቅ በእምነት ድነት በጸጋ ገላትያ የነጻነታችን አርማ በሉና ጻፉ። በአጠቃላይ በዚህ በገላትያ መጽሐፍ ውስጥ የምናጠናው ዋነኛውና መሰረታዊው ሐሳብ ጽድቅ በእምነት ድነት በጸጋ ገላትያ የነጻነታችን አርማ በሚለው በዚህ ሐሳብ የሚሆን ይሆናል። ወዳጆቼ መጽሐፍ ቅዱስ በማይተዋወቁ ሰዎች በተራራቁ ሀገሮች በተለያዩ ቋንቋዎች በ1500 ዓመታት ውስጥ የተዘጋጀ መጽሐፍ ነው። ይሄ የኛ መጽሐፍ ቅዱስ በታሪክም ሆነ በሳይንስ እያንዳንዱ ገጽ ትክክለኛና እውነተኛ እንደሆነ የተረጋገጠ ነው። ነገር ግን መጽሐፋችን የታሪክም ሆነ የሳይንስ መጽሐፍ ግን አይደለም። እያንዳንዱ ከዘፍጥረት እስከ ዮሐንስ ራእይ ያለው በእጃችሁ የሚገኘው የእግዚአብሔር ቃል ይሄ መጽሐፍ ቅዱሳችን በታሪክም ሆነ በሳይንስ ትክክለኝነቱ የተረጋገጠ ነው። ነገር ግን የታሪክም ሆነ የሳይንስ መጽሐፍ ግን አይደለም። በብዙ አቅጣጫ ታሪክ መርምሯል፣ ሳይንስ ፈትኗል። ይሄ የእግዚአብሔር ቃል እውነተኛና የተረጋገጠ ትክክለኛ እንደሆነ አረጋግጧል። ከዘፍጥረት ጀምሮ እስከ ዮሐንስ ራእይ የሚያሳያችሁ እግዚአብሔር የሰው ልጅ ለማዳን የሄደበትን ርቀት ነው። በአጠቃላይ የመጽሐፍ ቅዱስ ዓላማ እግዚአብሔር ለሰው ልጆች ያለውን ፍቅርና የማዳኑን እቅድ ማሳየት ነው። ዘፍጥረትንም አንብቡ፣ ዘኍልቍን፣ ቆሮንቶስንም አንብቡ፣ ቆላስያስን የፈለጋችሁትን የመጽሐፍ ቅዱስ ብታነቡ በአጠቃላይ የመጽሐፍ ቅዱሳችን ዓላማ እግዚአብሔር ለሰው ልጆች ያለውን ፍቅር ማሳየት፣ እግዚአብሔር ለሰው ልጆች ያለውን የማዳን እቅድ ማሳየት ነው። ስለዚህ ከዘፍጥረት ጀምሮ እስከ ዮሐንስ ራእይ በምትሄዱበት ጊዜ የምትመለከቱት እግዚአብሔር የሰው ልጅ ለማዳን የሄደበትን ርቀት ትመለከታላችሁ። የምትጽፉ ሰዎች ብሉይ ኪዳን የአንድ ህዝብ ታሪክ ነው። አዲስ ኪዳን የአንድ ሰው ታሪክ ነው። አጠቃላዩን የብሉይ ኪዳን መጽሐፍ ብታነቡ የምታገኙት ስለ አንድ ህዝብ ታሪክ ነው። ከዛም ሲቀጥል አዲስ ኪዳንን ደግሞ ብታነቡ የምታገኙት የአንድን ሰው ታሪክ ነው። ያ ህዝብ ያንን ሰው ለማፍራት በእግዚአብሔር የተመረጠ ለዚህም ደግሞ ብቃት ይኖረው ዘንድ እግዚአብሔር በተለያዩ ሰዎች የመከረው ብቻ ሳይሆን የተንከባከበው እንደሆነ መጽሐፍ ቅዱስ ውስጥ ትመለከታላችሁ። በብሉይ ኪዳን የምትመለከቱት አንድ ህዝብ ባለ ታሪክ የሆነው ህዝብ የተመረጠበት ዋነኛው ምክንያት ያንን ሰው ለማፍራት ይችሉ ዘንድ ብቃት እንዲኖራቸው እግዚአብሔር አምላክ በተለያዩ ሰዎች ሲመክራቸው፣ ሲያስተምራቸው፣ ሐሳቡን ሲያብራራላቸው ከቆየ በኋላ በልዩ ልዩ መንገድ እግዚአብሔር እየተንከባከባቸው እንደሄደ ትመለከታላችሁ። ያ ሁሉ እንክብካቤ፣ ያ ሁሉ ጥበቃ፣ ያ ሁሉ ቃል ኪዳን
እግዚአብሔር ከእስራኤል ሕዝብ ጋር ያደረገው ያ ሁሉ መለኮታዊ ጣልቃ ገብነት ለምንድነው ሲባል ከዚህ ሕዝብ አንድ ሰው ለማፍራት ስለተፈለገ ነው። ስለዚህ ብሉይ ኪዳን የአንድ ሕዝብ ታሪክ ነው። አዲስ ኪዳን የአንድ ሰው ታሪክ ነው። ከዛ ሕዝብ አንድ ሰው ለማፍራት እግዚአብሔር ያንን ሕዝብ እንደመረጠውና ብቁ እንዲሆን ደግሞ እግዚአብሔር አምላክ በልዩ ልዩ መንገድ እንደመከረው እንደተንከባከበው ትመለከታላችሁ። ለምሳሌ የሙሴ መጽሐፍት የሕዝቡን ሕግጋትና ስርዓት የምትመለከቱበት መጽሐፍ ነው። ስለ ሕዝቡና ስለ ሕጋቸው የሙሴ መጽሐፍት ይነግሯቸዋል። ከሙሴ መጽሐፍት ቀጥሎ ያሉት 12ቱ መጽሐፍት ደግሞ የዛን ሕዝብ አገዛዝና መንግስት ይናገራሉ። ከ12ቱ መጽሐፍት ቀጥሎ ያሉት 5ቱ የቅኔ መጽሐፍት ያ ሕዝብ በተድላ የኖረበትን ወርቃማ ዘመን ይተርክላቸዋል። ቀጥሎ ያሉት 17ቱ የነቢያት መጽሐፍት ደግሞ ያ ሕዝብ የገባበትን ጨለማና ውድቀት እንደዚሁም ነቢያት አንድ ቀን እንባቸውን አብሰው ታሪካቸው እንደሚቀይርና ሐዘናቸውን በደስታ እንደሚተካ ይሄንን ደግሞ የሚያደርግ አንድ ሰው እንደሚመጣ ትንቢት የሚናገሩት 17 የትንቢት መጽሐፍን ታያላችሁ። ስለዚህ የሙሴ መጽሐፍ ስትመለከቱ ስለዛ ሕዝብና ስለ ሕጋቸው የሙሴ መጽሐፍት አጠቃላዩን የሚያወራው እሱ ነው። ከሙሴ መጽሐፍት ቀጥሎ ያሉት 12 መጽሐፍት ደግሞ የሚያወሩት ስለዛ ሕዝብ መንግስትና አገዛዝ ነው። አሁን ጉዳዩ ገላትያ ላይ ከመምጣታችን በፊት በአጠቃላይ የመጽሐፍ ቅዱሳችን ውስጥ የምትመለከቱት እግዚአብሔር የሰው ልጅ ለማዳን የሄደበትን ርቀት፣ እግዚአብሔር ለሰው ልጅ ያለውን የማዳን እቅድ ነው ብያቸዋለሁ። በነገራችን ላይ የመጽሐፍ ቅዱስ ተቀዳሚ መልእክት ድነት ነው። ሰይጣን አይደለም፣ ኃጢአት አይደለም፣ ሞት አይደለም። የመጽሐፍ ቅዱስ የመጀመሪያው ተቀዳሚ መልእክት ድነት ነው። እግዚአብሔር ለሰው ልጆች ያለው የማዳን እቅድ ነው። በመጽሐፍ ቅዱስ ውስጥ በፈለጋችሁት ክፍል ሄዳችሁ ብታነቡ የምትመለከቱት። እሺ የሰው ልጅ ለማዳን እግዚአብሔር ምን አደረገ ሲባል አንድን ሰው ለማፍራት አንድን ሕዝብ መረጠ። ስለዚህ የሙሴ መጽሐፍት ስለዛ ሕዝብ ይነግራቸዋል። ከዛ ቀጥሎ ያሉት 12 መጽሐፍት ደግሞ ስለዛ ሕዝብ መንግስትና አገዛዝ ይነግሯቸዋል። ከ12ቱ መጽሐፍት ቀጥሎ ያሉት 5ቱ የቅኔ መጽሐፍት ደግሞ ያ ሕዝብ የኖረበትን የተድላና ወርቃማ ዘመናቸውን ይነግራቸዋል። ከዛ ቀጥሎ ያሉት 17ቱ የነቢያት መጽሐፍት ያ ሕዝብ የገባበትን ጨለማና ውድቀት ይነግራቸዋል። ከዛ ቀጥሎ የምታገኙት 4ቱ ወንጌላት ደግሞ ያ ሰው ከዛ ሕዝብ ወይም ጌታ ስለመወለዱ፣ ስለ ሕይወቱ፣ ስለ ሞቱና ትንሣኤው ይነግራቸዋል። የሐዋርያት ሥራ የጌታ መንግስት እንደተጀመረ ያበስርላቸዋል። መልእክቶች ደግሞ የጌታ መንግስት ስነ ስርዓትና ሕግን በተመለከተ ያወራሉ። የራእይ መጽሐፍ የጌታ መንግስት ዓለምን ሁሉ እንደሚገዛ ይነግራቸዋል። አጠቃላዩ አካሄድ ይሄንን ነው። ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 13 አካባቢ ሄዶ ስትመለከቱ 450 ዓመቱን በአንድ ጊዜ ሰመራይዝ አድርጎ ይነግራቸዋል። አያይዞት ነው የሚነግራችሁ። እግዚአብሔር አባቶቻችንን መረጠ፣ ከዛስ በግብፅ ከፍ ከፍ አደረጋቸው፣ በጸና ክንዱ አወጣቸው፣ ከዛም 40 ዓመት በምድረ በዳ ታገሳቸው ካለ በኋላ እግዚአብሔርን በተመለከተ ሲናገር እንደዚህ ይላል። 7ቱን ነገስታት በከናን የሚኖሩትን አጠፋላቸው እና ምድሪቷን አወረሳቸው። ከዛም እስከ ሳሙኤል ዘመን ድረስ መሳፍንት ሰጣቸው። ከዛም በኋላ ደግሞ ንጉሥ አንግስልን አሉት። እግዚአብሔርም የቂስን ልጅ ሳኦልን አነገሰላቸው። እሱን ሻረና ዳዊትን አመጣ። ከዳዊት ደግሞ አዳኝ እንደሚወለድ ተስፋ ገባላቸው። በገባው ተስፋ መሰረት የአዳኝ ተወለደ። ሳታውቁት ገደላችሁት ነው። በቃ አጠቃላይ ይሄ። ስለዚህ መጽሐፍ ቅዱሳችሁን ስታነቡት እንደዛ 4ቱ ወንጌላት ጌታ ስለመወለዱ፣ ስለ ሕይወቱ፣ ስለ ሞቱ፣ ስለ ትንሣኤው ካወሩ በኋላ የሐዋርያት ሥራ መጽሐፍ የዚህ የጌታ መንግስት ብስራትን ይነግረናል። ከዛ ሲቀጥል የምትመለከቱት የመልእክት መጽሐፍ ደግሞ አሁን የገባንበት የገላትያ መጽሐፍ የሚነግራችሁ የጌታ መንግስት ስነ ስርዓትና ሕጉን ይነግራችኋል። የራእይ መጽሐፍ ደግሞ የሚያወራልን ያ የጌታ መንግስት ዓለምን ሁሉ እንደሚገዛ ይነግራችኋል። ለምንድን ነው ይሄን የነገርኳችሁ? ያወራ ነው ከዚህ የጀመርነው የገላትያ መልእክትን ሐሳብ ለማግኘት መነሳት ያለብን ከአጠቃላዩ የመጽሐፍ ቅዱስ አጀንዳ አንጻር ስለሆነ ማለት ነው። ከዚህ ቀን ጀምሮ በአዲስ ኪዳን ካህናት ቤተክርስቲያን የምናጠናው የገላትያ መልእክት በክርስትና አስተምሮ ውስጥ ትልቅ ተጽዕኖ ያሳደረ፣ ከመልእክታት በታሪክ በብዛት የተነበበ፣ የጸሐፊውን ጥልቅ ስሜትና ብስጭት የያዘ የገላትያ መልእክት በአጠቃላይ በክርስትና አስተምሮ ውስጥ ትልቅ ተጽዕኖ የፈጠረ ደብዳቤ ነው። የገላትያ መልእክት
ምናልባትም ሉተር ለሪፎርሜሽን የተጠቀመበት ያነሳሳው ዋንኛው መጽሐፍ የገላትያ መጽሐፍ እንደሆነ ታውቃላችሁ። በታሪክ ውስጥ ካሉ ከመልእክታቶች ውስጥ ብዙ በመነበብ የሚታወቅ መጽሐፍ ነው የገላትያ መጽሐፍ። እዚህ መጽሐፍ ውስጥ የጸሐፊውን ጥልቅ ስሜትና ብስጭት ሁሉ ታገኙበታላችሁ። የገላትያ መጽሐፍ ሐዋርያው ጳውሎስ እንደ አባት ሳይሆን እንደ እናት የተናገረበት መጽሐፍ ነው። ምጥ ይዞኛል ብሎ የተናገረበት መጽሐፍ ነው። ስለዚህ አጠቃላይ በተለይ የፕሮቴስታንት እንቅስቃሴ በዋነኛነት የተወለደው የሪፎርሜሽን እንቅስቃሴ የተወለደው ከገላትያ መልእክት እንደሆነ እናንተ በታሪክ እንደምታውቁ እርግጠኛ ነው። ይሄ የገላትያ መጽሐፍ 6 ምዕራፎች አሉት፣ 149 ቁጥሮች አሉት፣ 3098 ቃላቶች አሉት። 48ኛው የመጽሐፍ ቅዱሳችን መጽሐፍ ነው። 48ኛው የመጽሐፍ ቅዱሳችን መጽሐፍ ነው። 9ኛው የአዲስ ኪዳን መጽሐፍ ነው። 9ኛው የአዲስ ኪዳን መጽሐፍ ነው። 4ኛው የመልእክት ክፍል ነው። ለምሳሌ ከመልእክታት መካከል ስትጀምሩ ምንድነው የምትሉት? ሮሜ፣ 1ኛ ቆሮንቶስ፣ 2ኛ ቆሮንቶስ ትሉና 4ኛ ገላትያ ነው የምትሉት። ስለዚህ 4ኛ ነው። ከሐዋርያ ጳውሎስ ደብዳቤዎች መካከል መልእክቶች መካከል ደግሞ የመጀመሪያ እንደሆነ የሚታሰብና የሚታመን ደብዳቤ ነው። ይሄ 9ኛው የአዲስ ኪዳን 48ኛው የመጽሐፍ ቅዱሳችን 4ኛው የመልእክት 1ኛው የሐዋርያ ጳውሎስ ደብዳቤ በዋንኛነት ጳውሎስ ከጻፋቸው ከ13ቱ ከ14ቱ ደብዳቤዎች መካከል በዋንኛነት በቀደም መጀመሪያ ላይ የጻፈ ተብሎ የሚታመነው ገላትያን ነው። እሺ ይሄን ደብዳቤ ማን ጻፈው ሲባል በእርግጠኝነት ምንም ክርክር በሌለበት መልኩ እንደ ዕብራውያን መጽሐፍ ማን የጻፈው የሚለው ክርክር የለበትም። ነገር ግን በደንብ ስለ ጳውሎስ የተወሰነ ነገር ማየት ካስፈለገ ይሄ የገላትያ መጽሐፍ የተጻፈው በ5 ዓመቱ የፊደል ገበታ ያጠናና ዘፍጥረትን በቃሉ የያዘ በ10 ዓመቱ የትእዛዝ ልጅ የተባለ የሮማውያንን ባህልና ወግ ጠንቅቆ የሚያቅ ላቲንን አቀላጥፎ የሚናገር በገማልያል እግር ስር የተማረ ቤተክርስቲያንን ያሳደደ በደማስቆ መንገድ ላይ ሕይወቱ በኢየሱስ ክርስቶስ የተለወጠ ደግሞም ታውቃላችሁ ከፈሪሳዊ አባቱ እንደተወለደ በልጅነቱም በጠርሴስ ጉልምስናውን ደግሞ በኢየሩሳሌም ነው ያሳለፈው። ከዛም ሲቀጥል ደግሞ ጳውሎስን ካያችሁት በ8 ቀኑ ነው የተገረዘው፣ ከቢንያም ወገን ነው እና ዕብራውያን ወይም እስራኤላውያን በልመና የተገኘ ብሎ ሲሉት ሳኦል ብሎ ይጠሩታል። ሮማውያን ደግሞ ትንሽ ነው ብሎ ሲሉ ጳውሎስ ብሎ ይጠሩታል። የገላትያ መልእክት ጸሐፊ ይሄ ነው። ይሄ መጽሐፉን የጻፈው ሰው በጣም ከመጽሐፍ ጋር ከትምህርት ጋር ከፍተኛ ፌሎሺፕ የነበረው ሰው ነው እና ጳውሎስ በ5 ዓመቱ ዘፍጥረትን በቃሉ ይናገር የነበረ ሰው ነው። በ10 ዓመቱ የትእዛዝ ልጅ የተባለ ሰው ነው። በገማልያል እግር ስር ተምሯል። 3 PhD እንዳለው ይታመናል። እስከ 3ኛ ሰማይ ድረስ ሄዷል። ቮካብለሪ የሌለው ድምጽ ሰምቷል እና ጳውሎስ ገላትያን እንደጻፈው ገና ከመልእክቱ መግቢያ ጀምሮ ስትመለከቱ በጣም ግልጽ ሆኖ ታገኙታላችሁ። ስለዚህ መልእክቱ ጸሐፊ ማን ነው? ጳውሎስ ነው ማለት ነው። መቼ ተጻፈ በሉና ጻፉ። አሁን የጻፈው ማን ነው? ጳውሎስ ነው። ከዛስ አሁን ደግሞ ቀጥለ የምንመለከተው መቼ እንደተጻፈ ነው። የገላትያ መልእክት ከመጀመሪያው የወንጌል ጉዞ በኋላ ከኢየሩሳሌም ጉባኤ በፊት በ50 ዓመተ ምህረት እንደተጻፈ ይታመናል። እንደምታስታውሱት ጳውሎስ 2 የወንጌል ጉዞ አድርጓል። የመጀመሪያውና ሁለተኛው የወንጌል ጉዞ ማለት ነው። ስለዚህ የገላትያ መልእክት የተጻፈው ከመጀመሪያው የወንጌል ጉዞ በኋላ ከሁለተኛው የወንጌል ጉዞ በፊትና ከኢየሩሳሌም ጉባኤ በፊት በ50 ዓመተ ምህረት አካባቢ እንደተጻፈ ይታመናል። ይሄ ማለት ነው በምዕራፍ 14 እና በምዕራፍ 15 መካከል እንደተጻፈ ይታመናል። የትኛው? ሐዋርያት ሥራ መጽሐፍ ምዕራፍ 14 እና ምዕራፍ 15 መካከል። ምክንያቱም ሐዋርያት ሥራ መጽሐፍ ምዕራፍ 15 የኢየሩሳሌም ጉባኤ ምዕራፍ ነው እና ሐዋርያ ጳውሎስ ከኢየሩሳሌም ጉባኤ በፊት ጽፎታል። ምኑን? ገላትያን። አንዳንድ ሰዎች ከኢየሩሳሌም ጉባኤ በኋላ ነው የጻፈው ይላሉ። ነገር ግን ከኢየሩሳሌም ጉባኤ በኋላ ጽፎት ቢሆን ኖሮ የጉባኤውን ውሳኔ በመልእክቱ ውስጥ ያካትት ነበር በሚል እምነት ስላለኝ እኔም ሌሎችም እንደዛ ስለሚያምኑ ሐዋርያ ጳውሎስ በ50 ዓመተ ምህረት አካባቢ ከኢየሩሳሌም ጉባኤ በፊት ከመጀመሪያው የወንጌል ጉዞ በኋላ ነው የጻፈው። ለማ ተጻፈ? የገላትያ መልእክት ለአንድ ለተለየ ጉባኤ ሳይሆን የተጻፈው በገላትያ ለሚገኙ አብያተ ክርስቲያናት ነው የተጻፈው። ስፔሲፊክሊ ለአንድ የተለየ ጉባኤ አይደለም የተጻፈው።
በገላትያ በተለይም በደቡብ ገላትያ ለሚገኙ አብያተ ክርስቲያናት የተጻፈ ደብዳቤ ነው። እነዚህ እነማን ናቸው ሲባል እነ አንጾኪያ፣ እነ ኢቆንዮን፣ እነ ልስጥራን፣ እነ ደርቤ የሚባሉ የደቡብ ገላትያ አካባቢ አብያተ ክርስቲያናትን በተመለከተ ለነሱ ነው የተጻፈው። የገላትያ አብያተ ክርስቲያናት ጅማሬ ሐዋርያት ሥራ መጽሐፍ ምዕራፍ 13 እና 14 ነው። 13 እና 14 ነው እንደምታውቁት ማለት ነው። ጳውሎስ እነዚህን አብያተ ክርስቲያናት የመሰረታቸው በመጀመሪያው የወንጌል ጉዞ በሐዋርያት ሥራ መጽሐፍ ምዕራፍ 13 እና 14 ላይ ነው። ሐዋርያት ሥራ መጽሐፍ ምዕራፍ 13 ላይ በቀላሉ እንደው ሰመራይዝ ብናደርገው ምን እናገኛለን ቢባል በሐዋርያት ሥራ መጽሐፍ ምዕራፍ 13 ላይ ትዝ ካላችሁ በአንጾኪያ ነቢያትና መምህራን ነበሩ። ጳውሎስና በርናባስን ለጠራዋቸው ሥራ ለዩልኝ አለ አይደል መንፈስ ቅዱስ። ከዛ ተለዩ። ከዛ እንደምታስታውሱት ወደ ጳፋ በመጡ ጊዜ በርያሱስ የተባለ ጠንቋይ አይደል ከአገረ ገዢው ጋር ነበረ እና ከዛም ደግሞ ይሄ አገረ ገዢ አስተዋይ ነበር ይላል ሐዋርያት ሥራ መጽሐፍ ምዕራፍ 13 እና ጳውሎስና በርናባስን አስጠርቶ የእግዚአብሔር ቃል መስማት ፈለገ። ሰርጊዮስ ጳውሎስ የተባለው አገረ ገዢ አስተዋይ ነበር አለ እና ከጠንቋይ በርያሱስ ከሚባለው ጠንቋይ ጋር አብሮ ነበር አለ። ሐዋርያት ሥራ መጽሐፍ ምዕራፍ 13 የሚናገረው ጳውሎስና በርናባስ ለአገልግሎት የተለዩበት ከዛም ወደ ጳፋ ሲመጡ የምትመለከቱት ሐሳብ አለ። እዛ ቦታ ላይ በርያሱስ የተባለ ጠንቋይ እንዳገኛቸው፣ ሰርጊዮስ ጳውሎስ የተባለ አገረ ገዢ አብሯቸው እንደነበረ፣ ከዛም ይሄ አገረ ገዢ ጳውሎስና በርናባስን አስጠርቶ የእግዚአብሔርን ቃል መስማት በፈለገ ጊዜ በርያሱስ የተባለው ጠንቋይ ምን ያደርግ ነበር አለ? ይቃወማቸው ነበር። ለምን? አገረ ገዢው እንዳያምን ፈልጎ ይቃወማቸው ነበር አለ። ጳውሎስ እንደዚህ በመንፈስ ተሞላና ትኩር ብሎ ተመለከተውና እንደዚህ አለው፣ አንተ የጽድቅ ጠላት አለው፣ ተንኮልና ክፋት የሞላብህ የዲያብሎስ ልጅ የቀናውን የጌታን መንገድ ከማጣበብ አታርፍም አለው። አታርፍም አለው። አያችሁ፣ ምክንያቱም ይሄ በርያሱስ የሚባለው ጠንቋይ አገረ ገዢው ቢያምን ትርፉ ይቀርበታል፣ ጥቅሙ ይቀርበታል እና አንተ የጽድቅ ጠላት አለ። ልክ በዛ ዘመን የጽድቅ ጠላት እንደነበሩ ሰዎች እንዳያምኑ ይፈልጉ የነበሩ ሰዎች እንደነበሩ ሁሉ አሁንም በዚህ ዘመን ሰዎች እንዳያምኑ የሚያጣምሙ ተንኮልና ክፋት የተሞሉ በጣም ብዙዎች አሉ። ትውልዱ የእግዚአብሔርን እውነት እንዳያምንና እንዳይቀበል ተንኮልና ክፋት የሚናገር ስንት አለ እና እንደዚህ ያለው አንተ የጽድቅ ጠላት አለ። የጽድቅ ጠላት ነህ አንተ እና ክፋትና ተንኮል የሞላብህ የዲያብሎስ ልጅ ነህ፣ የቀናውን የጌታ መንገድ ከማጣመም አታርፍም አለ። ከዛም ጨለማ ወደቀበት፣ አገረ ገዢው አመነ። ሐዋርያት ሥራ መጽሐፍ ምዕራፍ 13 ስታነቡ ወደ ጵስድያ መጡ ይልና ወደ ምኩራብ ገቡ። ከዛ ወደ ምኩራብ ከገቡ በኋላ ሐዋርያው ጳውሎስ እንዴት አድርጎ የገላትያን ቤተ ክርስቲያናት እንደመሰረታት ልነግራችሁ ፈልጌ ነው። ወደ ጵስድያ ከመጡ በኋላ ሐዋርያ ጳውሎስና በርናባስ ወደ ምኩራብ ገቡ። ከዛ ምኩራብ ገብተው መጽሐፉ ከተነበበ በኋላ የምክር ቃል ካላችሁ እስቲ ወዲህ በሉ አሏቸው። ያንን የምክር ቃል ለመናገር ጳውሎስ ቆመ እና በአጭር አማርኛ ያለው እንደዚህ አላቸው፣ እናንተ ወንድሞቼ አለ እግዚአብሔር አባቶቻችንን መረጠ። ከዛም በግብጽ ምድር ከፍ ከፍ አደረጋቸው፣ ቅድም ያልኳችሁ። ከዛም በጸናች ክንዱ አወጣቸው፣ 40 ዓመት ታገሳቸው። ከዛም 7 ነገስታት ከነዓን ምድር ላይ ያለውን አጥፍቶ ምድሪቷን አወረሳቸው ካለ በኋላ ስለ ኢየሱስ ነገራቸው እና ሰው ሁሉ ተገረሙ፣ ሰው ሁሉ ተደነቀ። እና በሚቀጥለው ሳምንት ይላል መጽሐፉን ስታነቡት ጥቂት ሰው ሲቀር ሰው ሁሉ ተነቅሎ ወደ ምኩራብ መጣ። ድገመን አሉት ሰዎቹ፣ ድገመን አሉት። ጌታ ይባረክ። አሜን በሉ እንጂ ድገመን አሉት። ጳውሎስ ድገመን ካላችሁ ደግሞ ይደግማል። ደገማቸው እና በጣም የገረመኝን ሐሳብ ልንገራችሁ። ሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 38 እንደዚህ ያነባሉ። እንግዲህ ወንድሞች ሆይ አለ የኃጢአት ይቅርታ የሚገኘው በኢየሱስ ክርስቶስ በመሆኑ እንደተሰበከላችሁ ወቁ። በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልቻለውን ጽድቅ ያገኛል አለ። እንግዲህ ወዳጆቼ በጣም ወሳኝ ጉዳይ ነው። ሄሎ በርያሱስ የሚባለው ጠንቋይ ኢኮኖሚውን መስርቶበታል እና እሱን ተውትና የአይሁድ መምህራን ጋር ነው እዚህ ጋር እንደዚህ ያለ ጌታ እንግዲህ ወንድሞች ሆይ የኃጢአት ይቅርታ የሚገኘው በኢየሱስ በኩል መሆኑ እንደተሰበከላችሁ እወቁ። አሁን ሰው ምንድነው የሚፈልገው? የኃጢአት ይቅርታ፣ ከበደሉ መንጻት። እንዴት ይገኛል? ተራራ በመውጣት አይደለም፣ ሸለቆ በመውረድ አይደለም፣ ቆሎ በመብላት አይደለም፣ በሰልፍ በራስ ትግል አይደለም። የኃጢአት ይቅርታ የሚገኘው በኢየሱስ በኩል መሆኑ እንደተሰበከላችሁ እወቁ። ከዛስ በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልቻለውን ጽድቅ ያገኛል። ይሄ ጉዳይ አይሁዳውያንን በከፍተኛ ሁኔታ አበሳጫቸው እና ይገርማቸዋል። በዚህ ከተማ የሆነው ነገር እንደዚህ ነው።
በመንፈሳዊ ነገር የተጉና በኑሮ የከበሩ ሴቶችንና በከተማ ውስጥ ያሉ ታላላቅ ወንዶችን ቀስቅሰው በነ ጳውሎስ ላይ ስደት አስነሱዋል። እነማንን ክሊክ ማድረግ እንዳለባቸው ያውቃሉ። በዛ ዘመን የነበሩ አይሁዶች በኑሮ የከበሩ ሴቶችንና ሴት የላከው ሞት አይፈራም። ከዛስ በመንፈሳዊ ነገር የተጉ ከዛስ በከተማ ውስጥ ያሉ ታላላቅ ወንዶችን ቀስቅሰው ምን አስነሱባቸው? ስደት አስነሱባቸው። እነ ጳውሎስ ጫማቸውን አራግፈው ከዚህ ከተማ ወጡ። ከዚህ ከተማ ወጥተው ምዕራፍ 14 ጋር ስትመጡ ደግሞ ሚላችሁ እንደዚህ ነው። ወደ ኢቆንዮን ከተማ መጡ ይላል። ወደ ኢቆንዮን ከተማ መጡ ካለ በኋላ ጳውሎስና በርናባስ በደንብ ስለሰበኩ ከግሪክና ከአይሁድ ብዙ ሰዎች ጌታን ተቀበሏል። ብዙ ሰዎች አመኗል። ከዛም ደግሞ እንደዚህ ያለ መጽሐፉ ሲናገር የሚናገሩትን የጸጋ ቃል በድንቅና በታምራት እየደገፈ ያስረግጥላቸው ነበር። ምን ማለት ነው? በዚህ ለአማርኛ ድንቅና ታምራት በራሱ መልእክት አይደለም፣ መልእክቱን ደጋፊ ነው። በፓርላማ ጠቅላይ ሚኒስትሩ ሲያወራ ፓርላማው ያጨበጭባል ማለት ጭብጨባ መልእክት አይደለም። ማስረገጥ ነው። የጸጋውን ቃል እየተናገሩ ከዛስ እግዚአብሔር ምን ያደርጋል? በድንቅና በታምራት ያጨበጭባል፣ ያስረግጣል፣ ይደግፋቸዋል ሰዎቹ። ከዛስ በኢቆንዮን ከተማ ያሉ ሰዎች ለሁለት ተከፈሉ። ግማሹ ወደ ሐዋርያት፣ ግማሹ ወደ አይሁድ ሰዎች ሆኑ። በድንጋይ ሊወግሯቸው እንዳሰቡ ሲገባቸው ላጥ ብለው ወጡ። ሶስተኛ ሲናገር እንደዚህ ያለ እዚህ ሐዋርያት ሥራ መጽሐፍ ምዕራፍ 14 ላይ ወደ ልስጥራንና ወደ ደርቤ መጡ አለ። ልስጥራን ሲመጡ አንድ ሽባ ሰውዬ እዛ ቁጭ ብሏል። ሽባውን ሰውዬ ጳውሎስ ተነስና ተመላለስ አለው። ከዛስ አማልክት እንደ ሰው ተመስለው በእኛ መካከል ተገኝተዋል ብለው ጉንጉን አበባና ኮርማ ይዘው ለአንዱ ዲያ ለሌላኛው ደግሞ ሄርሜን የሚል ስም አወጡላቸው። ከዛስ እነ ጳውሎስ ልብሳቸው ቀደው ሮጠው ገቡ። እባካችሁ ብሎ በግድ አስተዋቸው ይላል። ከዛ እንደዚህ ይላል መጽሐፍ፣ እዛ በአንጾኪያና በኢቆንዮን የነበሩ አይሁዶች ወደ ልስጥራንና ደርቤ መጥተው ጳውሎስን እዛ ያሉትን አሕዛብ አግባብተው በድንጋይ ደበደቡት። የሞተ ሰው ሲመስላቸው ከከተማ ውጭ ጎትተው አውጥተው ጣሉታል። እና ደቀ መዛሙርቱ ከበው ሲያዩት ይላል ጳውሎስ ብድግ ብሎ ተነሳና ሄደ። ከዛስ ብዙ ደቀ መዛሙርት አፈራ። ከዛ በኋላ ተመለሳል። ባጭር አማርኛ ይሁን እኔ ሐዋርያት ሥራ መጽሐፍ ምዕራፍ 13 እና 14ን ማንሳት የፈለኩት የገላትያ አብያተ ክርስቲያናት ፋውንዴሽናቸው ሐዋርያት ሥራ መጽሐፍ 13 እና 14 ስለሆነ ነው። እንዴት ተመሰረቱ ሲባል የተመሰረቱት እነ ጳውሎስ በከፍተኛ ስቃይ በከፍተኛ መከራ በድንጋይ እየተደበደቡ በወንድሞች እየተጠሉ ብቻ አይደለም። እንደውም ገላትያ መጽሐፍ ምዕራፍ 4 ላይ ጳውሎስ ሲናገር እንደዚህ ይላል ለመጀመሪያ ጊዜ ወንጌል ለእናንተ የሰበኩበት ምክንያት ህመም ነው፣ አሞኝ ነው። ከዛም በህመሜ ምክንያት ፈተና ገጥሟችሁ ነበር፣ ነገር ግን አልሰለቻችሁኝም፣ አልተጸየፋችሁኝም። እንደውም እንደ እግዚአብሔር መልአክ እንደ ራሱ እንደ ኢየሱስ ክርስቶስ ተቀበላችሁኝ። ያኔ የነበራችሁ ደስታ የት ሄደ ካለ በኋላ እናንተ ይላል አይናችሁን እንኳን አውጥታችሁ እስክትሰጡኝ ድረስ የምትደርሱ ሰዎች እንደነበራችሁ እመሰክርላችኋለሁ። የሚገርም ዋጋ ከፍለው ነው እሱም ቤተክርስቲያኒቱ የተመሰረቱት። ስለዚህ የአገሬ ልጆች የገላትያ መልእክት ከኢየሩሳሌም ጉባኤ በፊት ከአንደኛው የወንጌል ጉዞ በኋላ እንደተጻፈ የገላትያ መልእክት ስፔሲፊክሊ ለአንድ የተለየ ጉባኤ የተጻፈ ሳይሆን በገላትያ ለሚገኙ አብያተ ክርስቲያናት የተጻፈ እንደሆነ እነዚህ አብያተ ክርስቲያናት የተመሰረቱት ሐዋርያት ሥራ መጽሐፍ ምዕራፍ 13 እና 14 ላይ እንደሆነ የመሰረታቸው ጳውሎስ ከበርናባስ ጋር እንደሆነ እንድትረዱ ይገባል። ይሄንን ደብዳቤ ሐዋርያው ጳውሎስ እንዴት ነው የጻፈው ተብሎ ሲጠየቅ በራሱ በገዛ እጁ እንደጻፈው ይታመናል። ለጻፊ ነግሮ ከማጻፍ ይልቅ ታውቃላችሁ ሐዋርያት ሥራን የጻፈው ሉቃስ እንደሆነ ይታመናል። ነገር ግን የገላትያ መጽሐፍን ጳውሎስ ራሱ ነው በገዛ እጁ የጻፈው። ጻፉ እንዴት ነው የጻፈው? ጳውሎስ ራሱ ነው በገዛ እጁ የጻፈው። በገላትያ መጽሐፍ ምዕራፍ 5 ቁጥር 2 ላይ ሲናገር እንደዚህ ይላል፣ የምለውን አስተውሉ። እኔ ነኝ የምላችሁ እያስባልኩ አይደለም፣ እምለውን አስተውሉ። ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁ እኔ ጳውሎስ እነግራችኋለሁ። እምለውን አስተውሉ አለ። ከዛስ ገላትያ መጽሐፍ ምዕራፍ 6 ቁጥር 11 ላይ ሲናገር እንደዚህ ይላል ይኸው እንዴት ባሉ ታላላቅ ፊደላት በእጄ እንደጻፍኩላችሁ ተመልከቱ ይላል። እንደውም አንዳንድ የመጽሐፍ ቅዱስ አስተማሪዎች ሲናገሩ ጳውሎስ መልእክቱን ማግዘፍ ስለፈለገ ፊደሉን ትልልቅ አድርጎ ይጽፋል። እንዴት ባሉ ታላላቅ ፊደል በገዛ እጄ እንደጻፍኩላችሁ እና የገላትያ መልእክት
በጸሐፊ ከማጻፍ ይልቅ ራሱ ጳውሎስ በገዛ እጁ የጻፈው ደብዳቤ ነው። ከዛ ሲቀጥል የምትመለከቱት ይሄ ደብዳቤ ምን አይነት መጠሪያ ስያሜ ያለው ሲባል በአብዛኛው የገላትያ መልእክት የነጻነት ካርታ ወይም የነጻነት መገለጫ ይባላል። እኛ ግን የነጻነት አርማ ብለን እንሰይመዋለን። ዛሬ መግቢያውን ስለሆነ የምናወራው ፋውንዴሽናል የሆነ ሐሳብ ነው። ስለ መጽሐፉ መልክ የምንይዘው ከዛ ወደ መልእክቱ ስንገባ በጣም የምትወዱት ብዬ ተስፋ አደርጋለሁ። እኔ ይሄን መጽሐፍ ሳነበው ሳጠናው በጣም ተገርሜያለሁ። እሺ ሐዋርያ ጳውሎስ የገላትያ መልእክትን በሚጽፍበት ጊዜ በምን አይነት ሁኔታ ውስጥ ነበረ፣ በምን አይነት ኢሞሽን ስሜት ውስጥ ነበረ ሚለውን ብትጽፉ ደስ ይለኛል። ጳውሎስ በምን አይነት ሁኔታ ውስጥ ሆኖ ነው መልእክቱን የጻፈው? ገላትያን የጻፈው በምን አይነት ሁኔታ ውስጥ ሆኖ ነው የጻፈው? ቢሽ ዳር ቁጭ ብሎ ነው? እስር ቤት ቁጭ ብሎ ነው? ምን አይነት ሁኔታ ውስጥ ሆኖ ነው ይሄንን የገላትያ መጽሐፍ የጻፈው ደብዳቤ የጻፈው ስትሉ፣ የመጀመሪያው የገላትያ መጽሐፍ ጳውሎስ የጻፈው በምን አይነት ሁኔታ ውስጥ መሰላችሁ? የመጀመሪያው በመደነቅ ውስጥ ሆኖ የጻፈው መጽሐፍ ነው። እንደዚህ ይላል በገላትያ መጽሐፍ ምዕራፍ 1 ቁጥር 6 ላይ እንደዚህ ሲል ይናገራል። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። በጣም እየተገረመ እየተደነቀ የሚያስደንቅ ሰው ድሮም ነበር አሁንም እና በክርስቶስ ኢየሱስ ጸጋ ድናችሁ ስታበቁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። አቤት አዟር ፍሬንች አላሳዩም። ብራዘር የሚዞር መንገድ አልጠበቁም። አደባባይ ላይ ነው የተቀየሱ ሰው እና ደንቆ በመደነቅ ውስጥ ሆኖ የጻፈው ደብዳቤ ነው የገላትያ መልእክት። እሺ ሁለተኛው በጭንቀት ውስጥ ሆኖ የጻፈው ደብዳቤ ነው። ምን ይላል? በገላትያ መጽሐፍ ምዕራፍ 4 ቁጥር 19 ላይ ስለናንተ ግራ በመጋባት ተጨንቄያለሁ ይላል። ምን አይነት አፖስትል እንደሆነ ምን አይነት ሐዋርያ እንደሆነ ይሄኛው አፖስትል ይለያል። ይሄኛው በጣም ይጨነቃል። የምወዳችሁ ልጆቼ ክርስቶስ በውስጣችሁ እስኪቀረጽ ስለናንተ አሁን በመካከላችሁ ተገኝቼ ለየት ባለ ቋንቋ እንደገና ምጥ ይዞኛል። እሺ ገላትያ መጽሐፍ ምዕራፍ 4 ቁጥር 11 ላይ ገላትያ መጽሐፍ ምዕራፍ 4 ቁጥር 11 ላይ ደግሞ እንደዚህ ይላል፣ ስለናንተ በከንቱ እየደከምኩ እየመሰለኝ እፈራለሁ። ፍርሃት ውስጥ ሆኖ የጻፈው ደብዳቤ ነው። ጻፉ ምዕራፍ 4 ቁጥር 20 ላይ ሲናገር እንደዚህ ይላል፣ ስለናንተ ግራ በመጋባት ተጨንቄያለሁ ይላል። ጳውሎስ የገላትያ መልእክትን በሚጽፍበት ጊዜ አንደኛ መደነቅ ውስጥ ነበር። ወደ ልዩ ወንጌል እንዴት እንደዞራችሁ ተደነቅያለሁ ይላል። ሁለተኛ ደግሞ ጭንቀት ይዞኛ ተጨንቄያለሁ፣ ስለናንተ ግራ በመጋባት ተጨንቄያለሁ። ሶስተኛው በከንቱ የደከምኩኝ እየመሰለኝ እፈራለሁ። ይሄን ሶስት ስሜት ውስጥ ሆኖ ነው የጻፈው። መደነቅ ውስጥ፣ ጭንቀት ውስጥ፣ ፍርሃት ውስጥ ሆኖ ነው የጻፈው። ይሁን ይሄን ቀና የገላትያ መጽሐፍ ወይም የገላትያ መልእክት ጳውሎስ ጥልቅ ስሜቱና ብስጭቱ ያለበት መጽሐፍ ነው። በአንድ ምዕራፍ ውስጥ ሁለት ጊዜ የተረገመ ይሁን የሚልበት መጽሐፍ ነው። እንደውም የጳውሎስን ግልጸኝነት የምትመለከቱት በዋነኛነት በገላትያ መጽሐፍ እንደሆነ ይታመናል። የመልእክቱ መነሻ ምንድነው? ጻፉ። ጳውሎስ የገላትያ መልእክትን ለመጻፍ መነሻ የሆነው ነገር ምንድነው? መቼም የሆነ ደብዳቤ ለመጻፍ ስትነሱ መነሻ ምክንያት አላችሁ። ለሚስታችሁ ከሆነ ናፍቆት ነው፣ ለእናታችሁ ከሆነ የሆነ ነገር ነው። ብቻ የገላትያን መልእክት ለመጻፍ ሪዝን የሆነው ነገር አለ ጳውሎስ። እሺ የገላትያን መልእክት ለመጻፍ ሪዝን የሆነው ነገር ምንድነው ጳውሎስ ብላችሁ ስትሉ፣ ሪዝን የሆነው ነገር ምን መሰላችሁ? እንደነገርኳችሁ ሐዋርያ ጳውሎስ የገላትያን አብያተ ክርስቲያናት በመጀመሪያ የወንጌል ጉዞ መሰረታቸው። ይሄን የወንጌል ጉዞ ጨርሶ ወደ ኢየሩሳሌም ሲመለስ ከይሁዳ ወይም ከይሁዲ ወደ አንጾኪያ የወረዱ አይሁዶች ወይም በጳውሎስ አለመኖር ምክንያት ክፍተቱን ተጠቅመው የስተት ትምህርት የሚያስተምሩ አስተማሪዎች ገላትያ ቤተክርስቲያን ውስጥ ገብተዋል። ቤተክርስቲያኗ ገና ልጅ ነች። የስተት ትምህርትን መቋቋም የምትችልበት አይነት ሁኔታ ውስጥ አይደለችም ያለችው። ስለዚህ ጳውሎስ የመጀመሪያው የወንጌል ጉዞ ጨርሶ ወደ ኢየሩሳሌም ሲመለስ ከኢየሩሳሌም ወደ ገላትያ ቤተክርስቲያናት የመጡ አይሁዶች የስተት ትምህርት በዛ አብያተ ክርስቲያናት ውስጥ ማስተማር ጀምረዋል። ምንድነው ትምህርቱ? እነዚህ ሰዎች ማስተማር የጀመሩት ትምህርት ምንድነው ሲባል የመህግ ይባላል። ታውቃላችኋል እዚህ ሀገር ያለው የመህግ መጠንቀቅ
እና የመህግ የሚባል ትምህርት ጀምረዋል ሰዎቹ። እንዴት ይሁኛ ነን በደም ስሙኝ። አንድ ሰው ክርስቲያን መሆን ካስፈለገው በተለይ አንድ አህዛብ ክርስቲያን መሆን ካስፈለገው አስቀድሞ ጥሩ አይሁዳዊ መሆን አለበት። ጥሩ አይሁዳዊ እንዲሆን ደግሞ መገረዝ አለበት፣ የሙሴን ሕግ መጠበቅ አለበት የሚል ትምህርት ጀምረዋል። ዞሮ ዞሮ ምን ማለት ነው? የመህግ ይባላል። መመገረዝ፣ መመጠመቅ፣ መመጠንቀቅ፣ መመራቅ፣ መመናቅ፣ መማራራቅ እንደዚህ እየተባለ ማለት ነው። በአጭር አማርኛ ጳውሎስ የገላትያ ቤተክርስቲያናትን አስተምሮ ወደ ኢየሩሳሌም ሲመለስ አይሁዶች ደግሞ ከጀርባ ገብተው አንድ አህዛብ ክርስቲያን መሆን ካስፈለገ መጀመሪያ ቆንጆ አይሁዳዊ መሆን አለበት፣ እሱን እንዲሆን መገረዝ አለበት፣ እሱን እንዲሆን የሙሴ ሕግ መጠበቅ አለበት ብለው ቁጭ። በቃ ያነሳሳው ዋንኛ ሐሳብ እሱ ነው። ደግሞ እነዚህ አስተማሪዎች ከመጡ በኋላ በገላትያ ቤተክርስቲያናት ሁለት ትልልቅ ጥያቄዎች ተነስተዋል። የተነሱ ጥያቄዎች ደግሞ ምንድናቸው ሲባል ሰው በእግዚአብሔር ፊት የሚቆመው በእምነት ለበስራ ሐመርዋ በእምነትና በስራ ማመልስ የለም የሚል ጥያቄ ተነስቷል። በእምነት ለበስራ ሐመርዋ በእምነትና በስራ ሲባል አይሁዶች መጡና ጳውሎስ በእምነት ድናቸዋል፣ ሂዱና ሐዋርያት ሥራ መጽሐፍ ምዕራፍ 14 አንብቡት። ሲተርክላቸው ለአብያተ ክርስቲያናት እንደዚህ ይላል፣ ለአሕዛብ የእምነትን በር ከፈተላቸዋል። አሕዛብ ላይ ሕግ ዘግቶት የነበረውን በር እምነት ግን ከፈተላቸው ብሎ ይናገራል። እና እነዚህ አይሁዶች መጥተው በተለይ ደግሞ ወደ ክርስትና እምነት የተቀየሩ ይሁዲዎች አሕዛብን በተመለከተ ትምህርት ይዘው መጡ። አይ በቂ አይደለም አምኛለሁ ብለማ አትቀላቀልም፣ ትገረዛለህ፣ ትጠመቃለህ አሉ። ሰው በእግዚአብሔር ፊት የሚቆመው ምን ቢያደርግ ነው? ቢያምን ነው ቢሰራ? ወይስ ሁለቱን አንድ ላይ ቀላቅሎ? በነገራችን ላይ ሃይማኖት የሚባለው በእምነት ብቻ ወይም በስራ ብቻ ሚል አይደለም። በእምነትና በስራ ብሎ የቀላቀለ አደገኛ ትምህርት ቢኖር ሃይማኖት። እና እነዚህ አይሁዶች ይዘው የመጡት ትምህርት እምነት ብቻውን በቂ አይደለም፣ ስራ መጨመር አለበት፣ ሰው እንዲጸድቅ፣ ሰው በእግዚአብሔር ፊት እንዲቆም። እሱ ብቻ አይደለም፣ ሰው በክርስቶስ ኢየሱስ ነፃ ከወጣ በኋላ በቅድስና ሕይወት መራመድ ለምን ያስፈልገዋል የሚል ሁለተኛ ጥያቄ ይነሳል። በዚህ በሁለት ጥያቄ ፍጭት ቤተክርስቲያኑን በተመለከተ ሲናገር እንደዚህ ይላል። በአይሁዳዊ ክርስቲያኖችና በአሕዛብ ክርስቲያኖች መካከል ከፍተኛ ውዝግብ ተነስቷል። ጳውሎስ አስተምሮ ሄደው ሌላ ነው፣ እነዚህ አይሁድ አስተማሪዎች ከኢየሩሳሌም መጥተው የሚያወሩት ሌላ ነው። በዚህ መካከል እንደውም መጽሐፉን ስትመለከቱት ልባቸው ታውኳል፣ እንቅፋት ገጥሟቸዋል፣ ተናውጠዋል፣ ከእምነታቸው ሁሉ ወድቀዋል። ጳውሎስ የገላትያን መልእክት ለመጻፍ ምክንያት የሆነው ነገር ይሄ ነው። ገላትያን የጻፈበት ምክንያት ይሄ ነው። ጳውሎስ መነሻ የሆነው ነገር ይሄ ነው። ታውቃላችሁ፣ ይሄ ልስጥራንና ደርቤ የሚባለው አካባቢ ጢሞቴዎስን ያገኘበት ቦታ ነው። ጳውሎስ የጢሞቴዎስ እናት ያመነች አይሁዳዊ፣ አባቱ ግሪካዊ እንደሆነ ሐዋርያት ሥራ መጽሐፍ ምዕራፍ 16 ይነግረናል። የገላትያ መልእክት የተጻፈበት ዓላማ ምንድን ነው? ጻፉ። አሁን የተጻፈበትን ምክንያት መነሻውን ሪዝኑን ነግራችኋለሁ። ዓላማው ደግሞ ምንድን ነው? ዓላማው ደግሞ ምንድን ነው? ወዳጆቼ የገላትያ መልእክትን አንብባችሁ ስትጨርሱ ጽድቃችሁንና ድነታችሁን በተመለከተ በቦልድነስ የኔ እምነት ይሄ ነው ብሎ ሰው ዲክሌር ማወጅ አለበት። ማወጅ ብቻ አይደለም፣ እምነቱን ፕሮቴክት ማድረግ አለበት። አቤት እምነትን ዲፌንድ ማድረግ አለበት። ሲቀጥል ክሌር ማወጅ አለበት። ገላትያን አንብበህ ስትጨርስ ድነትህን ጽድቅህን በተመለከተ ዲክሌር ታደርጋለህ። አት ዘ ሴም ታይም ፕሮቴክት ታደርጋለህ። የገላትያ መልእክት የተጻፈበት ዓላማ ምንድነው? የወንጌሉን እውነት ለመከላከል ነው። ጻፉ። የወንጌልን እውነት ለመከላከል ነው። መለኮታዊ ባህሪ ብቻ ያለውን የድነት እውነት ለመከላከል ነው። አንደኛው እሱ ነው። ሁለተኛው የገላትያ መልእክት የተጻፈበት ዓላማ የገላትያ ሰዎችን ወደ ኢየሱስ ለመመለስ ነው። ዳግመኛ ምጥ ይዞኛል ብሎ ሲናገር ሰዎቹ ከጸጋ ወድቀው ከክርስቶስ ተለይተዋል። እንደገና ወደ ጌታ ሊመልሳቸው ፈልጎ ነው የገላትያ መልእክትን የሚጽፈው። ከዛም ሲቀጥል በሶስተኛ ደረጃ የገላትያ መጽሐፍ የተጻፈበት ዓላማ በሕግና በእምነት በነፃነትና በቅድስና መካከል ያለውን ግንኙነትና ልዩነት ለማሳየት ነው። በሕግና በእምነት፣ ሕግ ሲባል እምነት ነው ታውቃላችሁ። ነፃነት ሲባል ቅድስና ነው። በእነዚህ በሕግና በእምነት፣ ስጋ ሲባል ተቃራኒው መንፈስ አይደለም። ልክ እንደዚሁ በሕግና በእምነት በነፃነትና በቅድስና መካከል ያለውን ግንኙነትና ልዩነት ለማሳየት ነው።
አራተኛው የገላትያ መጽሐፍ የተጻፈበት ምክንያት ዓላማ መጽሐፉ የተጻፈበት ዓላማ ቅድስና የድነት ምክንያት ሳይሆን የመዳን ግብ እንደሆነ ለማሳየት ነው። ቅድስና የድነት ምክንያት ሳይሆን የመዳን ግብ እንደሆነ ለማሳየት ነው የገላትያ መልእክት የተጻፈበት ሌላኛው አራተኛው ዓላማ። የገላትያ መልእክትን መዋቅር በተመለከተው ለምሳሌ ማጥናት ብትፈልጉ የገላትያ መልእክትን መዋቅር እናስቀምጠው ካላችሁ ይሁን እኔን 6 ምዕራፎች አይደል ያሉት ገላትያ ምዕራፍ 1 እና ምዕራፍ 2 ሐዋርያነቱን የተከላከለበት ነው። ምዕራፍ 3 እና 4 መልእክቱን የተከላከለበት ነው። ምዕራፍ 5 እና 6 ቅድስናን የተከላከለበት ነው። ጳውሎስ ቅድስናን በተመለከተ የመከላከያ ሐሳብ የሚያስቀምጥበት ምዕራፍ ነው 5 እና 6። ስለዚህ ቅድስና በሚባለው ጉዳይ የድነት ምክንያት ሳይሆን የድነት የመዳን ግብ እንደሆነ የመዳን ውጤት እንደሆነ ለማሳየት ነው። መቀደስ በሙሴ ሕግ በኩል ሳይሆን በኢየሱስን በማመን እንደሆነ ለማረጋገጥ። አምስተኛው ዓላማ ይሄ ነው። የገላትያ መልእክት የተጻፈበት 5 ዓላማ አሉ። የመጀመሪያው የወንጌልን እውነት ለመከላከል ነው። ሁለተኛው የገላትያ ሰዎችን ወደ ኢየሱስ ለመመለስ ነው። ሶስተኛው በሕግና በእምነት በነፃነትና በቅድስና መካከል ያለው ልዩነትና አንድነት ለማሳየት ነው። ከዛም በአራተኛ ደረጃ ቅድስና የድነት ምክንያት ሳይሆን የመዳን ግብ እንደሆነ ለማረጋገጥ ነው። አምስተኛ መቀደስ በሙሴ ሕግ በኩል ሳይሆን በኢየሱስ እንደሆነ ለማስረዳት ነው። በነገራችን ላይ ቅድም ያነበብኩላችሁ የኃጢአት ይቅርታ ኢየሱስን በማመን እንደሆነ በሙሴ ሕግ በኩል ያላገኙትን ኢየሱስን በማመን እንደሚጸድቁ ሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 38 ሲያወራ በሙሴ ሕግ በኩል ነው ብለው እኮ ትዳር የመሰረቱ ልጆች የሚያስተምሩ በደንብ አድርገው ጺማቸውን አስረዝበው ስንት ከበሬታ ያገኙ ሰዎች እኮ አሉ። ይሄን ትምህርታቸውን እኮ ነው ከስር የገለበጠባቸው። እንዴት ዝም ይሉታል? በድንጋይ መሃል አናቱን የተረተሩለት። ከፈለክ ኢየሱስ ያድናል፣ ሕግንም ጨምርበት እንግባባለን። ያንን ጠንቋይ እንደዚህ ያለው አንተ የዲያብሎስ ልጅ የጽድቅ ጠላት አሉ። ደግሞ በርያሱስ የሚባለው ጠንቋይ ከዛ ሀገረ ገዢ ጋር እንደነበረ የገላትያ መልእክት በእግዚአብሔር ፊት ተቀባይነት ለማግኘት እምነት ብቻውን በቂ ስላልሆነ ሕግንም መጨመር አለብን ለሚሉ የቀረበ የተጻፈ መልስ ነው። አንዱ እሱ ነው። ሁለተኛው በራሳቸው አምላካቸው ለማስደሰት በብርቱ ድካም ውስጥ ላሉ የቀረበ የረፍት ጥሪ ነው። ሶስተኛው ወንጌል በዘመን ተቆጥሮ በትውፊት ተቋጥሮ የመጣ ሳይሆን በመስቀል ላይ የተገለጠ የእግዚአብሔር ስጦታ እንደሆነ ማሳየት ነው። በመጨረሻም እነዚህን የገላትያ አማኞች ከገላትያ መልእክት በኋላ ያለነውን እኛን ቅዱሳንን ከሰው ትምህርት ከኃጢአት እስራት እንዲሁም ከሕግ እስራት ነፃ የሚያወጣ መዶሻ ነው። ሰው ይሄን መጽሐፍ ሲያነብ እጁ ላይ የሚገባው መዶሻ ነው። ይሄን መጽሐፍ እያነበብክ የማይፈርስ የሰው ትምህርት የለም። የማይፈርስ የኃጢአት ትምህርት የለም። በደንብ አድርገህ አሜን በል እና ሰብሰብ ስታረጉት የገላትያ መልእክት አንደኛ በእግዚአብሔር ፊት ለመቆም እምነት ብቻውን በቂ ስላልሆነ ሕግንም መጨመር አለብን ለሚሉ የተሰጠ መልስ ነው ገላትያ። ሁለተኛ በራሱ ድካም፣ በራሱ ጥረት፣ በራሱ ልፋት እግዚአብሔርን ለማስደሰት ብርቱ ድካም ውስጥ ላለ ሰው የቀረበ የረፍት ጥሪ ነው። ስንት ሰው እየደከመ መሰለ እግዚአብሔርን ለማስደሰት፣ እግዚአብሔርን በግላቸው ለማስደሰት የመስቀሉ ስራ ስላልበቃ የኃጢአተኝነት ሰው እኮ ኢትዮጵያዊ እኮ እግዚአብሔርን እኮ ይፈልጋል። ዘመዶቻችን እኮ እግዚአብሔርን ይፈልጋሉ። ጳውሎስም ብሏል እኮ ዘመዶቼ እንደሚቀኑ አውቃለሁ። ያለ እውቀት ነው ግን የሚቀኑታል። ስለ እግዚአብሔር እኮ ቅናት አላቸው። እና ሰው የኃጢአት ይቅርታ ይፈልጋል። ይሄን የኃጢአት ይቅርታ በተመለከተ ደግሞ ሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 38 ሰው የኃጢአት ይቅርታ የሚያገኘው በኢየሱስ እንደሆነ እሱ ብቻ አይደለም፣ በሙሴ ሕግ በኩል ያላገኘውን ጽድቅ ኢየሱስን በማመን እንደሚያገኝ ጳውሎስ ይሄንን አደባባይ ነገራቸው። እና ወዳጆቼ ባጭር አማርኛ ሰው በገዛ ድካሙ አምላኩን ለማስደሰት ለሚያደርገው ጥረት የቀረበ የረፍት ጥሪ። ገላትያን አንብበህ ለማን ብዬ ነው ብለህ አሜን በል። ኢየሱስ ጌታ ነው። እሺ ጳውሎስ ገላትያን በሚጽፍበት ጊዜ 31 ጊዜ ሕግን ይሁኝ ነኝ፣ 21 ጊዜ እምነትን፣ 18 ጊዜ ስጋን፣ 15 ጊዜ መንፈስን፣ 11 ጊዜ ባርነትን፣ 10 ጊዜ ተስፋን፣ 6 ጊዜ
መስቀልን ጠቅሷል። the golden word of ገላትያ ይባላል። 31 ጊዜ ሕግን በዚህ መልእክት ውስጥ ይጠቅሳል። 21 ጊዜ እምነትን ይጠቅሳል። ዩኒቨርሲቲ በመማር ጊዜ አንዳንድ አስተማሪዎች በተለይ የህንድ አስተማሪዎች ማርክ የሆነ ጎልደን ወርዴን ማርክ አድርግ ይላሉ፣ ያስ ይላሉ። ስለዚህ ጎበዝ ተማሪ ሆነ ስታጠና የጸሐፊውን ወይም ያስተማሪውን ጎልደን ወርዶች ሊስት አውት ማድረግ አለብህ። መልእክቱ ውስጥ ያለውን ጎልደን ወርድ ተናጋሪው መልእክተኛው አስተማሪው መልእክቱ ሊያስተላልፍበት የፈለገውን ወርቃማ ቃላቶች ማግኘት አለብህ። ስለዚህ 31 ጊዜ ሕግን፣ 21 ጊዜ እምነትን፣ 18 ጊዜ ስጋን፣ 15 ጊዜ መንፈስን፣ 11 ጊዜ ባርነትን፣ 10 ጊዜ ተስፋን፣ 6 ጊዜ መስቀልን ይጽፋል። ቅድም መጀመሪያ መግቢያችን ላይ ስንነጋገር እንደዚህ ተባብለናል። ከመጀመሪያ የወንጌል መልእክት በኋላ ከኢየሩሳሌም ጉባኤ በፊት ብለናል። እሺ ይሁን ነኝ የኢየሩሳሌም ጉባኤ ምንድነው ዓላማው? ጉባኤ የተሰበሰበበት ዓላማ ምንድነው የሚለውንም አብረን መያዝ አለብን። ምክንያቱም ሐዋርያ ሥራ መጽሐፍ 13 14 እና 15ኛው ምዕራፍ ላይ ስለሆነ የኢየሩሳሌም ጉባኤ ይሁን ነኝ ሐዋርያ ሥራ መጽሐፍ ምዕራፍ 15 ቁጥር 1 ሲናገር አንዳንዶች ከይሁዳ ወደ አንጾኪያ ወረዱ ይልና ድነት መዳን ከፈለጋችሁ በሙሴ ሕግ መሰረት መገረዝ አለባችሁ እና ሕጉን መጠበቅ አለባችሁ የሚሉ ትምህርት ጀመሩ ይላል። ከዛ ሉቃስ በሐዋርያ ሥራ መጽሐፍ ምዕራፍ 15 ላይ ይህም ይላል ጳውሎስና በርናባስን ወደ ከረረ ጠብና ክርክር ውስጥ ከተታቸው ይላል። ምክንያቱም እነሱ መዳን በእምነት ነው ብለው ለአይሁድ ነግረው ሄደዋል። እነዛ ደግሞ ከኋላ መጥተው አይ ይሄ ብቻውን አይበቃም መገረዝ አለባችሁ እና ከዛም ሲቀጥል ደግሞ የሙሴን ሕግ መጠበቅ አለባችሁ። ይሄ ጉዳይ ጳውሎስና በርናባስን ትምህርቱን ከሚያስተምሩ ሰዎች ጋር ግጭት ውስጥ ከተታቸው። ሐዋርያ ሥራ መጽሐፍ ምዕራፍ 15 ይሄን ጉዳይ በተመለከተ ሽማግሌዎችንና ሐዋርያትን በኢየሩሳሌም እንዲጠየቁ ተወሰነ። በቀን ጠይቃቸው ብይን ይሰጥ ተባለ። በዛ መሰረት ጥያቄ ሊጠይቁ ኢየሩሳሌም ተካሄደ። እዛ ተካሄደና እንደው መጽሐፉ በጣም ደስ የሚለኝ ለእናንተ ልነግራችሁ ከደረጃዬም ዝቅ እያልኩ ያለሁት በጣም ደስ ያለኝ እንደዚህ ይላል። ሐዋርያ ሥራ መጽሐፍ ምዕራፍ 15 ቁጥር 5 አካባቢ እንደዚህ ይላል። ወደ ክርስትና የተለወጡ ፈሪሳውያን ቆመው ይላል እነ ጴጥሮስና ያዕቆብ እዛ ቁጭ ብለዋል። መገረዝ አስፈላጊ እንደሆነ ለአሕዛብ ልነግራቸው ይገባል የሚል ሐሳብ አቀረቡ። ከዛ ቀጥሎ የሚለው የምን መገረዝ ነው የምታወራው? አይደለም የሚለው ጴጥሮስ፣ አይደለም የሚለው ያዕቆብ። እንደዚህ ሆነ ይላል። ብርቱ ክርክር ሆነ ይላል። አደገኛ የሆነ ፍጭት የተፈጠረው በጣም ጭቅጭቅ ተነሳ ይላል። ከብዙ ክርክር በኋላ ይላል ጴጥሮስ ቆመ ይላል። ወንድሞች ሆይ ከእናንተ መካከል እግዚአብሔር እኔን መርጦኝ አሕዛብ ከኔ አፍ ወንጌል እንደሰሙና እንዲድኑ እንዳደረጋቸው ታውቃላችሁ አላቸው። ከዛም ሲቀጥል እንደዚህ ያለ ጴጥሮስ እንዲድኑ እንዳደረጋቸው ታውቃላችሁ ካለ በኋላ እንደዚህ ያለ ምን እሱ ብቻ የልብን የሚያውቅ አምላክ ለእኛ እንደሰጠን ሁሉ መንፈስ ቅዱስን በመስጠት እንደተቀበላቸው መሰከረላቸው። እግዚአብሔር አሕዛብን እንደተቀበላቸው የመሰከረላቸው መንፈስ ቅዱስን ሰጥቷቸው ነው። እንደ አይሁድ ሰዎችና እንደ አይሁድ መምህራን ቢሆን ኖረው በመስቀል ላይ የሞተውንም አምነ ቢሆን አይቀበሉም። ለመቀበላቸው ማረጋገጫ እንዲሆናቸው እንደዚህ ያለ እግዚአብሔር መንፈሱን ሰጥቶ እንደተቀበላቸው። ወዳጆቼ መንፈስ ቅዱስን ስትቀበሉ እግዚአብሔር እንደተቀበላችሁ ማረጋገጫ ነው። ደግሞ እንደዚህ ያለ በእምነት ልብን ማንጻት በእኛና በእነሱ መካከል ልዩነት አላደረገም። እንደውም ቀጥሎ ሲናገር እንደዚህ ያለ እኛም እንደነሱ በኢየሱስ በሆነው ጸጋ እንደዳንን እናምናለን። እኛ የዳነው ስለተገረዝን አይደለም። እኛ የዳነው የሙሴን ሕግ ስለጠበቅን አይደለም። ይሄን አለ ባጭር አማርኛ። ይሄ ሲባል ያዕቆብ እንደዚህ ያለ ቀበል አረገና በቃ አሕዛብን አታስጨንቋቸዋል። ምን አታስጨንቋቸው? ተገረዙ እያላችሁ የሙሴን ሕግ ጠብቁ እያላችሁ ምን አታስጨንቋቸው፣ እኔ ወስኛለሁ። ከዛ እንደዚህ ተደረገ። ይሁዳና ሲላስ የተባሉ ሁለት ሰዎች ተመረጡና ሁለቱም ነቢያት ናቸው። ደብዳቤ በእጃቸው ተይዞ ወደ ገላትያ አብያተ ክርስቲያናት እንዲሄዱ ታዘዙ። ይገርማቸዋል። ጳውሎስን አልተቀበሉትም፣ መልእክቱን አልተቀበሉም። እንደውም በኋላ ላይ ነግራቸዋለሁ ብዬ ነው እንጂ ምዕራፉን ስንጀምረው ዋናው የገላትያ መጽሐፍ ምዕራፍ 1 እና 2 ሐዋርያነቱን የተከላከለበት ነው ያልኳችሁ። አንደኛ ኢየሱስ በምድር ላይ ሳለ ከኢየሱስ ጋር አልነበረም። ሄሎ። ሁለተኛ የዚህ ሰውዬ እኮ ጉዳይ የጀመረው አንጾኪያ ላይ በቤተ ክርስቲያን ለዩ ሊከተው ሲጀመር ነው። ለሱ ማን መብት ሰጠው?
እነዚህ ሽማግሌዎችና ሐዋርያት በኢየሩሳሌም እያሉ በእምነት ብቻ ሰው ይድናል ብሎ ለማለት ይሄንን ዶክትሪን እንዲሰራ ማን ፈቀደለት እያሉ ጳውሎስን አሳንሰውታል። እንዳሳነሱት መታቁት ወደ ገላትያ ሲሄዱ ይሄን ጉዳይ የሚያስረዱ ሁለት ሰዎች ይሁዳና ሲላስ ተመድበው ወረቀት ይዘው ጳውሎስ ከኋላ የተከተለ ሄዱ። ከዛስ ይሁዳና ሲላስ ወረቀቱን አነበቡ፣ በቃላቸው ማስረዷቸው እና የሽማግሌዎችና የሐዋርያት ውሳኔ ምን ነበረ? አሕዛብ ክርስቲያን እንዲሆን መገረዝና የሙሴን ሕግ መጠበቅ አያስፈልግም የሚል ውሳኔ ተወሰነ። የኢየሩሳሌም ጉባኤ ዓላማው ይሄ ጳውሎስን አንደኛ ሐዋርያነቱን ጥያቄ ውስጥ ከቷል፣ ሁለተኛ መልእክቱ ራሱ ጥያቄ ውስጥ ገብቷል። ማን ስለሆነ ነው እሱ ብለዋል። ወዳጆቼ እንዲህ ብላችሁ ጻፉ። ጳውሎስ በዚህ በገላትያ መልእክት ውስጥ የሚናገረው ሕግ የሚለው ቃል ጠቅላላውን የሙሴን ቃል ኪዳንና 10ቱን ትእዛዛት የሚያካትት ነው። በገላትያ መጽሐፍ ምዕራፍ 3 ቁጥር 17 ላይ ይሄን ሐሳብ ታገኛላችሁ። የምለው እንዲህ ነው፣ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የጸናውን ኪዳን አፍርሶ የተስፋውን ቃል አይሽርም አለ። ከዛም ሲቀጥል ደግሞ ዕብራውያን መጽሐፍ ምዕራፍ 8 ከቁጥር 7 እስከ 13 እንደዚህ ይላል። የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ለሁለተኛው ስፍራ ባልተፈለገም ነበር። ነገር ግን እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላቸዋል ብሎ ጳውሎስ ይኸውላችሁ ይሁን እኔን ገላትያን ስታነቡ ሕግ ሲል ይሁዳ መልእክት ላይ እምነት አለኝ የሚል ስራ ግን የሌለው አቤት አይደለም። እምነቱ ምን ያለ ነው? እሱ ሕግ የሙሴ ሕግ አይደለም። እዛ መጽሐፍ ላይ ሕግ የሚለው ፍቅርን ነው። ፍጹሙ ሕግ ነፃ የሚያወጣው ሕግ የንጉሱ ሕግ የሚለው ፍቅርን ነው። እንዴ እምነት አለኝ የሚል ፍቅር ግን የሌለው፣ ፍቅር ደግሞ ስራ አለው። እምነቱ የሞተ ነው እንጂ 10ቱን ሕግጋት እኔም ባለፈውም ሰሞን ራሱ 4 አይን አላቸው 5 አይን አላቸው የሚባሉ ሊቃውንት ቁጭ ብለው የይሁዳ መልእክት ላይ ያለው ሕግ 10ቱ ሕግጋት ነው ሲሉ ከፍ ብሎ ያለውን የነፃነት ሕግ ፍጹም ሕግ የሚለው ፍቅር ነው የሚያወራው። ደግሞ ጠቅሷል እዛ ጋር የንጉስ ሕግ ይለዋል። ንጉስ በጽድቅ የሚፈርደው ከበላዩ ማንንም ፈርቶ አይደለም፣ ለሕዝቡ ካለው ፍቅር የተነሳ ፍቅር የንጉስ ሕግ ነው። ልክ እንደዚህ እኔ እናንተ ስራ ምን ሰራው ማንንም ፈርተን ሳይሆን አቤት ማንንም ፈርተን ሳይሆን ከተካፈልነው ህይወት ነው ምን ሰራው። እሺ ወዳጆቼ ሕግና ጸጋ አይጋጩም፣ ሕግና ወንጌል አይጋጩም ብላችሁ ጻፉ። የሚጋጩት ሕግና ወንጌልን የሚያነቡ ሰዎች ናቸው። ሕግና ወንጌል ያልገባቸው ሰዎች ናቸው እንጂ የሚጋጩት ሕግና ወንጌል ተጋጭተው አያውቁም። ሕግና ወንጌል ተጋጭተው አያውቁም። እንግዲህ የገላትያ መልእክት ስለ ድነታችሁ ነው። ገላትያን አጥንተን ስንጨርስ አሁን መግቢያ ነው ዛሬ ያወራ ነው። ገላትያን አጥንተን ስንጨርስ እምነትን ዲክሌር ታረጋለህ፣ ፕሮቴክት ታረጋለህ። ዋናው ዓላማ እሱ። እሺ ከዛ ሲቀጥል ለምሳሌ ገላትያ መጽሐፍ ምዕራፍ 3 ቁጥር 21 እንደዚህ ይላል። ይሁት ታዲያ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? ከቶ አይሆንም። ሕግ የእግዚአብሔርን የተስፋ ቃል የተባለው ጌታ ነው። የተስፋ ቃል የተባለው ጸጋ ነው። የተስፋ ቃል የተባለው ወንጌል ነው። አይቃወምም። ሕግና ጸጋ እርስ በርሳቸው አይቃወሙም። የሚጋጩት ሕግና ጸጋን ያነበቡ ያልገባቸው ሰዎች ናቸው እንደማለት ነው። ወዳጆቼ የገላትያ መልእክት ጻፉ። መዋቅሩን ልንገራችሁ። መዋቅሩን ክፍልፋዩን ሕግና ጸጋ አይጋጩም ማለት ነው። ሕግና ጸጋ ይጋጫሉ አይጋጩም? ምክንያቱም እዚህ ጋር ምንድነው የሚለው? እንግዲህ ታዲያ ሕግ የእግዚአብሔርን የተስፋ ቃል ይቃወማል? ይጋጫሉ? አይጋጩም። ሕግና ጸጋ አይጋጩም። እሺ ገላትያ ብላችሁ ጻፉና ከምዕራፍ 1 እስከ ምዕራፍ 2 ሐዋርያነቱን የተከላከለበት ብላችሁ ጻፉ። ጳውሎስ ሐዋርያነቱን የተከላከለበት ነው። ምክንያቱም ሐዋርያ አይደለም ብሏል። በነገራችን ላይ ከ10 ጊዜ በላይ ጳውሎስ በመልእክቱ ውስጥ ሐዋርያነቱን ተከላክሏል። ምዕራፍ 3 እና 4 ደግሞ መልእክቱን የተከላከለበት ነው። የወንጌልን መልእክት ጸጋን፣ ይሄ ክርስቶስን ትምህርት ፕሮቴክት ያደረገበት ነው። ምዕራፍ 5 እና 6 ቅድስናን የተከላከለበት ነው። ምክንያቱም ድነናል ብለን እንደፈለግን እንኑራ ሚል ጥያቄ ይመጣል። ታውቃለህ
ስለዚህ ደግሞ እሱን እንዴት አድርጎ ሲስተማቲካሊ እንደሚከላከለው ይገርማል ጳውሎስ። በነገራችን ላይ ጳውሎስ በጣም ጃይንት ሰው ነው። በጣም ድንቅ ሰው ነው ጳውሎስ። ደግሞ ጌታ እዛው እኮ ነው ያስተማረው፣ እነሱ ጋር አስተምሮ እኮ ነው በደንብ ሕግን ጥጥጥ አድርጎ ተምሮ እስከ 3ኛ ዲግሪ እግዚአብሔር አስነሳው፣ መልሶ አስነሳው። ይሁን ነኝ ሰው የኃጢአት ይቅርታ ማግኘት ይፈልጋል አይፈልግም? ይፈልጋል። የኃጢአት ይቅርታ ስለማግኘቱ እርግጠኛ መሆን ይፈልጋል እኮ። የገላትያ መጽሐፍን ስታነቡት ሳንቲም እንዲህ በእግራችሁ ስታሿት እንደምትደምቀው ሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 38 የኃጢአት ይቅርታ የሚገኘው በኢየሱስ በኩል እንደሆነ ተሰብኮላችኋል። በሱ የሚያምን በሙሴ ሕግ በኩል ያላገኘውን ጽድቅ ያገኛል የሚለው ሐሳብ በደንብ ደምቆ ሰው ጋር ስትቀርቡ የኃጢአት ይቅርታን ለማግኘት ሰው ምን እንደሚያስፈልገው በደንብ ፍንትው አድርጎ ይገባችሁ። አሁን የመዳኔ ነገር የሚለው መዝሙር ገላትያ ላይ ነው። ቤት መዝሙሩ ላይ ሳይሆን ስለዚህ ለመዳን የመህግ አይደለም የሚያስፈልገው፣ መመገረዝ፣ መመጠመቅ፣ መመጠንቀቅ፣ መመጠርጠር እና መመራቅ፣ ከሰው መራቅ፣ መናቅ እያልክ መጨፈን እንደዚህ ብለህ እንደዛ ሰውዬ ጨፍነ ማለት ነው። እንደዚህ ጨፍነ እንደዛ አይደለም። በክርስቶስ ኢየሱስ የሆነውን የመዳን ሥራ ገላትያ ላይ በደንብ ያብራራላቸው። ጌታ ይባረክ። እስቲ አሜን በሉ። ብሉይ ኪዳን የማን ታሪክ ነው? የአንድ ህዝብ ታሪክ ነው። አዲስ ኪዳን የአንድ ሰው የሙሴ መጽሐፍት ስለ ህዝቡ ያወራል። ከዛ ቀጥሎ ያሉት ስለ መንግስታቸውና ህጋቸው እንዲህ ያለ እስከ ታች ድረስ የሚያወራው ከዛ ህዝብ ያንን ሰው አምጥቶ ዓለም ይድን ዘንድ ነው። ያዳነን በቅዱስ አጠራር የጠራን የእምነትን ደጅ የከፈተልን ከጻድቃን ማህበር የቀላቀለን ለሱ ክብር ይሁንለት የሚል ሰው ያጨበጭባል። ወንጌል ይለውጣል።